አንተ ነፍሰ በላ ተናገር ቶሚን የገደልከው አንተ ነው ወይ ዝም ብለህ አፍሽን ዝጊ እትዬ ማለት ደግሞ እሷ ናት ልጅቷ ታማ አጋጣሚ ሆስፒታል ስለገባች ነው እኔ ስለሷ አይመለከተኝም የታለቀው ይሄንን ያመጣሁት በጣም ጥሩ አንቺ እዚህ ምን አባሽ ትሰሪያለሽ ማለት መታገቷን የምታውቅ አይነት ነው የምትመስለው ቆይ ምን ሆነሻል መሲ ለእያንዳንዱ ነገር እኔ ላይ ጥርጣሬ እያደረብሽ ትችያለሽ ይሄ ጥርጣሬ አይደለም ጥያቄ ነው ግንስ ቢከፋሽ እኔ ወንድምሻለሁ አይደል ለኔ አትነግሪኝም እኔን አትማክሪኝም እማዬ እሺ ፖሊስ ምን ነበር በመጨረሻም እንግዲህ ውዶችዬ ኤልሹ መድኃኒት ወስዳ ወደ ሆስፒታል ወስደዋታል ምክንያቱም እናቷን በማጣቷ ምክንያት እንግዲህ በጣም ተበሳጨች አባቷንም አጣለች እናቷንም ደግሞ እንግዲህ እንደ አባቷ ጠፍታ ትቀራለች ብላ ስላሰበች መድኃኒት ግጅልኝ ብላ ኑንያትን ከላከች በኋላ ከዛ በኋላ ቤት ውስጥ ያለውን መድኃኒት ወስዳ እንግዲህ ተኝታ ጸጥ ብላባቸው እነሱም አላዩአትም ነበር ከዛ ከተወሰነ ሰዓታት በኋላ ኑንያት እንደተለመደው መጣ ለማየት ስትፈልግ አላገኘቻትም ተኝታለች ወድቃለች ከዛ ጮሃ እነሱን ጠርታ እንግዲህ ወደ ሐኪም ቤት እንዲወስዷት አድርጋለች ማለት ነው ከዛም እንግዲህ ቤሉል በጣም ተደናግቶ መሰረትም ስልክ ለመደወል ወደ አምቡላንስ ብትሞክርም አይ ይሄ ሊሆን አይችልም መጀመሪያ እህቴ እንደዚህ ሆና አምቡላንስ እስኪመጣ መጠበቅ አልችልም ብሎ እንግዲህ እቅፍ አርግቶ ወስዶ እንግዲህ ሆስፒታል ወስደዋታል እንግዲህ በጣም ረጅም ሰዓት ሆኗል እንግዲህ ምንም አልተጠሩም ገና ሆዷ እየታጠበ ይሆናል ብዬ አስባለሁ ውዶችዬ ኤልሹ ግን በጣም መታሳዝን ልጅ ናት ምክንያቱም አባቷ እንደወጣ ስለቀረ አሁንም እናቴ ወጣ በዛው ትቀራለች ብላ እንግዲህ ተስፋ በመቁረጥ ይመስለኛል መድኃኒቶቹን እየወሰደችው እንግዲህ ያው እንደምናየው ተርፋለች ባትተርፍ ኑሮ በጣም ታሳዝን ነበር ምክንያቱም ለነገሮቹ ማስተዋል መቻል ነበረባት ምክንያቱም የእናቷን ውጤት እስከምትሰማ እንኳን መቆየት ነበረባት ግን እሷ ትግስት ስለሌላት ያው አንድ እሷ ናት አለችኝ ብላ የምታስበው ከማንም ጋራ ስለማትስማማ መሲም በሆነ በብዙ ነገሮች ተፈታተናታለች ከመሲ ኑንያትም እንደምታዩት በጣም ብዙ ነገር ነው የምታደርጋት ስለዚህ አንድ ቤሉን ነው ያለው ሌላውን በሙሉ ስለማታምናቸው እናቴ ከሌለች እንግዲህ ከነማን ጋር ነው መኖር የምችለው ብላ እንግዲህ ውሳኔዋ ያው ትክክል ባይሆንም ወስደው ነበር ግን ደግሞ እግዚአብሔር ደርሶ በኑንያት አማካኝነት ወደ ሆስፒታል ገብታ እንግዲህ ሆስፒታል ውስጥ መድኃኒት ክትትል እየተደረገላት ነው ከዛም እንግዲህ መሲ ስልክ ይደወልላታል በጣም ተጨንቀው እነሱ ሞተች ተረፈች እያሉ በሚጨነቁበት ሰዓት እንግዲህ መሲን ስልክ ይደውልላታል ከዛም እንግዲህ እሷም ሆስፒታል እንዳሉና ኤልሹ መድኃኒት እንደወሰደች ነግራው እሱም ያው አባቷ ስለሆነ ልጁ መሆኗን ስለሚያውቅ እንግዲህ እየበረረ መጥቶ ከቤሉል ጋር ሊጋጭ ሲል እንግዲህ መሲተው አሁን ጊዜው አይደለም ብላ እንግዲህ ማን ነገረው በማንስ ደወልለት በማለት እንግዲህ ቤሉል እየተበሳጨ ነው ቢሆንም ግን ያው ቴዲ ደግሞ ያው በትግስት እንግዲህ ልጁ በህይወትና በሞት መካከል ያለውን ሁኔታ አጣርቶ እስከሚያውቅ ድረስ እንግዲህ ቆሟል ማለት ነው እንግዲህ ኑንያት ናት ኑንያት ደግሞ ወንድሟን እየተከታተለችው ነው ወንድሟ ደግሞ አሁን ከአዶኒ ጋር የሚሰራው ስራ አለ አዶኒ ደግሞ የሄለንን ልብስ ለማውጣት ከአንዴም ሁለቴ ሲሞክር አልተሳካለትም ስለዚህ ያለው አማራጭ ምንድነው አሁን መኳንንት እንደምንም ብለ አምጣልኝ ብሎ መኳንንት እንግዲህ ልብሷን ለማምጣት ሲሄድ እንግዲህ ኑንያት ተከታትለዋለች ከዛ ምን ትሰራለህ እዚህ ክፍል በኋላ በትመጣበስ ምናምን ብላ እንግዲህ በእኔ ውጭ በቃ ብሎ እንግዲህ ይዟት ወጥቷል ምክንያቱም አዶኒ ያስጠንቅቆታል ስልክ ስታወራም ቢሆን ሄለን ቤት ክፍልም ቢሆን ስትገባ ማንንም እንዲከታተል እንዳታደርግ ቤተሰቦች እንኳን ቢሆን ብሎታል እንግዲህ ያው ደስተኛ ባይሆንም መኳንንት ግን አንድ የጀመሩት ስራ ስለሆነ እንደምንም ብሎ እሺ ብሎት እንግዲህ ለመውሰድ ሲሞክር ኑንያት ደርሳበት እንግዲህ እንትን ብሏል መጀመሪያ እንደውም ኑንያት እያለቀሰች ነበር የደረሰው ምን ሆነሽ ነው ሲላት ያው የረሳውልሽ መሰለሽ እንዲያረሳውልሽም ሲላት አይ ለሱ አይደለም
ኤልሹ መድኃኒት ወስዳ ሆስፒታል ወስዳ ነው መሞትና መዳኗም አልታወቀምና በጣም ብዙ መድኃኒቶች ወስዳ ሐኪም ቤት ስለወሰዷት ነው ብሏል። ምንም አትሆንም እንግዲህ አይዞሽ ምናምን ብሎ ያው በኤልሹ ሁኔታ ምንም ስላልተደናገጠ ተደናግጣለች እሷ ራሱ እንዴት እንደዚህ ሆነ ብላ በወንድሟ። ከዛም እንግዲህ በቃ ይዞሽ ብሎ እንግዲህ ወደ ሄለን ክፍል ሲገባ ነው እየተከተለችው። ከዛም ከተከተለችው በኋላ ምን ትሰራለህ የሆነ ነገር ሳያደርግ ልድረስበት ብላ እንግዲህ ደርሳበት እንግዲህ ተያይዘው ወጥተዋል። ከዛም እንግዲህ በቃ እሱ ቀስ ብሎ ወጣ ማለት ነው። ከዛ ያው ላዶኒ ደውሎ ሲነግረውም እየሰማች ነው። ኑናያት በማያገባት ጥልቅ እያለች ነው የሆነ ነገር እንዳትሆን ብዬ እሰጋለሁ። ምክንያቱም አሁን እሷ በጣም እንደዚህ ሁኔታ ላይ የምትደርስ አይመስለኝም። ምክንያቱም እሷ እነሱ በደንብ ነው የሚያውቁት። ባትከታተላቸው ጥሩ ነው ብዬ አስባለሁ። ምክንያቱም የሆነ ነገር ቢደረግ እንኳን እሷ በነገሩ ያለችበት ነው ብዬ ብላ ነው የሚጠረጥሯት። ስለዚህ ይሄን ማድረጓ ጥሩ ይሆናል ብዬ አላስብም። እንግዲህ ወይዘሮ ሄለን ደግሞ ያው ታግታለች። የሰውየው ጋራ ምንድነው ምን ፈልገው ነው ከኔ ማና አንተ ስትለው እንግዲህ ዝም በይ አንቺ ባልሽ እንደሞተ አንቺም እዚሁ አፍኜ ነው ምገልሽ ብሏታል። እንዴት እንደዚህ ልታደርግ ቻልክ ማና አንተ ብትለው ምንን አታውቂኝም ብሎ እንግዲህ አፋን ጥርቅም አርግቶ እንግዲህ ትንሽ እንድታወራና አይኗንም ገለጥ አርግቶ አይቷት ተነጋግረው ከዛ በኋላ እንግዲህ አርፈሽ ምትቀመጭ እንደሆነ ተቀመጭ ያለ በዛ እገልሻለሁ ብሎ አስፈራርቶ ከዛም እንግዲህ እሷ ፈታ ለማምለጥ ስትሞክር መልሶ ደርሶባት እንግዲህ አሳስሯት አስጠንቅቋታል። መኳንንት ደግሞ የተባለውን ይዞ እየመጣ ነው። እህቱ ግን በጣም ተሞጣምጣለች። የሚያደርገውን ነገር ሴት ናት፣ ወንድና ሴት አንድ አይደለም። እሱ ከፊት ነው ያለው፣ እሷ ከኋላ ስትከታተለው የሆነ ሰው አግኝቶ አፍኖ የሆነ ነገር ቢያደርጋት እሷ ለወንድሟ ብላ ይሄን ያህል መስዋዕትነት መክፈል አልነበረባትም። ዝም ብላ ነገሮቹን መከታተል ነው ያለባት፣ ማየት ነው ያለባት። ወይም ደግሞ ምንድነው የምታደርገው ማለት ነበረባት። ግን እሷ አብራ ወጣ እንግዲህ የሚሄድበትን ቦታ ሁሉ አይታ የተወሰነ ቦታውን ካወቀች በኋላ የሆነ ድምጽ ስትሰማ እንግዲህ በጩኸት ተመልሳለች ማለት ነው። ያ ጩኸት ግን ምናልባት ወይዘሮ ሄለን ከተመለሰች በኋላ ወይም በድርድሩ ተስማምተው እንትን ካለች በኋላ የኑናያትን ድምጽ ሰምቼ ነበረ ምናምን ብላ ብትል የሆነ ነገር ይፈጠራል ብዬ አስባለሁ። ውዶችዬ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም ኑናያት የምታደርገው ነገር ጥሩ ነው ወይስ አይደለም ብላችሁ ታስባላችሁ? ምክንያቱም እሷ ለወንድሟ አስባ ነው። ወንድሜ ምን እያደረገ ነው፣ ለምንድን ነው እንደዚህ የሚሆነው ብላ አስባ ነው። ግን ይሄ የምታደርገው ነገሮች ሌላ ችግር ውስጥ ያስገባታል ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ መሲ ወይዘሮ አይንዬና ቤሉል እንግዲህ ቴድም ጨምሮ ያው ሆስፒታል እየተጨናነቁ ነው እና በጣም እያሰቡ ነው። ኑናያትም እያለቀሰች እንግዲህ ከሷ ጋራ የሚያደርጉትን ነገር እያስታወሰች በጣም እያለቀሰች ነው። ምን ነው ባልተናገርኳት ነበር እያለች እሷ ከዚህ በፊት በሩን ዘግታ እየራሷን እየደበደበች እሷን እንደከሰሰቻት ሁሉ አሁን ደግሞ ያደረገችው ነገር ከጆ ጋራ በተነጋገረችበት ሰዓት እንግዲህ ይህን ሁሉ ነገር ልታደርግ የቻልሽው አንቺ ነሽ ይህን ሁሉ ነገር ያደረግሽብኝ፣ ከቤሉልም ጋር እንድጣላ ያደረግሽኝ አንቺ ነሽ ብላ እንግዲህ ጸጉሯን ጨምድዳ እየሆነ ነገር እያደረገቻት ነበረ። ያን ሁሉ በማሰብ እንግዲህ ምን ነው ዝም ባልኩሽ ኖሮ እያለች እየተጨናነቀች ነው። ቤሉልም እንግዲህ እያስታወሰ ስዕል በሚስል ሰዓት የወደፊት ሚስት ነች እንዴች ምናምን ብላ ወረቀቱን ነጥቃ የሚያደርገውን ነገር እያሰበ እሱን በጣም እየተጨናነቀ ነው። እንግዲህ ያው ነው አንድ ሰው አብሮ ሲኖርና የሆነ ችግር ሲደርስበት ያው ጥሩ ነገሩን በማሰብ እንግዲህ እንጨነቃለን። እንግዲህ ቤሉልም ያንን በማድረግ እንግዲህ እረፊ እያላት ነበር። መጨረሻ ላይ ያም ሆነ ይህ እንደዛም ሆኖ እንግዲህ ድናለች። ምክንያቱም መድኃኒቱ ታጥቦ ምን ብሎ ደህና ሆናለች ማለት ነው። አሁን ወደ ሆስፒታል ለመመለስ ያው ዶክተሯ ጠርታቸው እንግዲህ ደህና ናት ብላ ስትነግረው በጣም ነው እነ መሲ በጣም ቆየኮ ምንድነው እያሉ እየተጨናነቁ ነበረ። መጨረሻ ላይ እንግዲህ
ደህና መሆኑን አውቆ መጥቶ አናግሯቸዋል። ምን ሆነ ነው ሲሉት በጣም ፊቱን ከፍቶት ስለነበር ደህና ናት ሲል መሲ ማመን አቃታት። እንዴ ታዲያ ምን ሆነ ነው ፊት እንደዚህ ሆነው? እንዴ በጣም እኮ ፊት እኮ ደህና የሆነች አላስመሰለም ስትለው አይ ለምን ይሄን ነገር ልታደርገን እንደቻለች ገርሞኝ ነው ምናምን ብሎ እንግዲህ ያው አብረው ቁጭ ብለው እያሉ ያው ተጠርተው ሁላችሁም ማየት ትችላላችሁ ተብለው ሁሉም ገብተው አይተዋታል። ከዛም ወደ ቤት ወስደዋታል ማለት ነው። ወይዘሮ ሄለን ደግሞ አሁን መኳንንት ልብሱን ይዞ ሄዶ ለሰውየው ሰጥቶታል። ከዛ መኳንንትን ጠብቅ ብሎ ያንን ልብስ ይዞ ሰውየው ሄደ። ወዴት ነው ሄደው? መኳንንትን ሊያስይዙት ነው ወይስ ምንድነው? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እኔ መኳንንትን እዛ አስቀምጦ የሄደው ሰውዬ ብዙም ደስ አላለኝም። ምክንያቱም ሰውየው ወይ ከአዶናይ ጋራ እየተነጋገረውን ክፍያ ስላልፈጸመለት መኳንንትን ለማስያዝ ነው ወይስ ምን ለማድረግ አስበው ነው? እሱ እኮ ራሱ መጠበቅ ነበረበት። እና አዶናይስ የታለ ሲለው ይመጣል እህቱ ሆስፒታል ገብታበት እሷን ለማየት ሄዶ ነው ምናምን ብሎ ሲለው እሺ በቃ ጠብቃት የትም እንዳታመልጥ ብሎ እንግዲህ እሱ ወጥቷል ማለት ነው ያ ያፈናት ሰውዬ። ከዛም እንግዲህ አዶናይ ደግሞ ያው ተነግሮት ነበረ ለመሲ ደውሎ እንግዲህ ያው መኳንንት ስለነገረው ከመሲ ጋር አረጋግጦ እንግዲህ መጥቶ ለማየት አልቻለም ሆስፒታል። ከዛ ግን ያው ቤት መጥቶ ደርሶባታል ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንደምናውቀው ያው ቤሉል ይዟት ከገባ በኋላ ወደ ቤት መጥተዋል። ከዛ ቤሉል በጣም ተጨንቆ ምን ሆነሽ ነው ይሄን ነገር ልታደርጊ የቻልሽ ሲላት ያው እናቴ ናት ብሏል። በእናቴ ምክንያት ነው ብላለች። እና ታዲያ እናትሽ እኮ መፍትሄ ሊሆን አይችልም፣ ምክንያቱም እንደዚህ ማድረግ አልነበረብሽም ብሎ እንግዲህ እሱም በጣም ተጨንቆ አናግሯታል። ይሄ መፍትሄ ሊሆን አይችልም ለምን እንደዚህ ያደረግሽ ብሏል። አሁን ወይዘሮ አይንዬም እስቲ ትንሽ ትረጋጋ፣ በቃ ቀስ ብለን እናናግራታለን ብለዋለች። እና ማናት ኑንያት ደግሞ ቤት ውስጥ ነበረች። መኳንንት ሲመጣ እየታድረን የመጣው እንዴት ብቻዬን መሆኔን እያወቅ እንዴት ባዶ ቤት ብቻዬን ታሳድረኛለህ ስትለው አልመጡም እንዴ ነይልሹ ሲላት አልመጡም ብለዋለች። እና በጣም ተናገረችው። ምን እየሰራ ነው? ምን እያደረክ ነው? ለምንድን ነው ይሄን ያህል ሰዓት ስትተኛ ያደርከው ምናምን ብላ ስትለው እሱም እንግዲህ ስላልተመቸኝ ነው ብሎ እንግዲህ ያልሆነ መልስ ነው የመለሰላት። እሷ ደግሞ ይሄንን ነገር ለማረጋገጥ በጣም እየጣረች ነው። እንግዲህ እነ ኤልሹም ገብተዋል ቤት ውስጥ። ቤት ገብተው እንግዲህ ወንድሟ እየመካከራት ነው። አሁን መኳንንት ደግሞ ወደ ላይ ሲወጣ አሁን ምን ሊያደርግ አስቦ ነው ብላ እየተከታተለችው ነው ኤልሹ ማለት ነው። ማለት ኑንያት እንግዲህ ወንድሟ መጥቶ ወደ ወይዘሮ ሄለን ክፍል ገብቶ ምን ሊያደርግ ነው ብላ እንግዲህ ገብታ እየተከታተለችው ነው። እነ ኤልሹና እነ ቤሉል ደግሞ ከኋላ እንግዲህ ከቤት ገብተዋል። አሁን እንግዲህ ቤሉል እናትየው ሳሎን ትቀመጥ ትንሽ አረፍ ብላ ትወጣ ስትል አይ አይቻልም፣ ቤት መግባት አለባት፣ ቤት ገብታ ራሷ መኝታ ቤቷ ማረፍ አለባት ብሎ እንግዲህ መኝታ ቤቷ አስገብቷታል። ኑንያት እና መኳንንት ደግሞ እንግዲህ ወይዘሮ ሄለን ክፍል ውስጥ ገብተዋል። ምን እንደሚሰሩ ባናቅም እንግዲህ እሷ እየተከታተለችው ነው። መሲ ደግሞ አሁን ከቴዲ ጋር ቆማ ደጅ ታወራለች። አሁን ኤልሹን ተረጋግታ ምን ብላ ከተኛች በኋላ ቤሉል ምን ሆነሽ ነው እናቴ ወይዘሮ አይንዬ ምን ሆነሽ ነው ለምንድን ነው ይሄን ነገር ያደረግሽው ብላ እንግዲህ ስትናገራት ቤሉል አይንዬ ትንሽ አረፍ ትበል በቃ ሌላ ጊዜ እናናግራታለን ብሎ እንግዲህ ወይዘሮ አይንዬን አረፍ እንድትል በቃ ወደ ሳሎን እንድትሄድ አድርጓታል። እሷም እንግዲህ እስቲ መሲን ሊያት ደግሞ መሲ ደግሞ የሆነ ነገር እንዳትሆንብኝ እያለች እንግዲህ ከሆስፒታል ጀምሮ ከቴዲ ጋር ያላትን ነገር እየተከታተለቻት ነው ወይዘሮ አይንዬ። አሁን ወይዘሮ አይንዬ መሲን ምን ምትላት ይመስላችኋል? ምክንያቱም ሆስፒታል ላይ ቴዲ እንዴት አድርጎ ሲያያት እንደነበር አይታለች። አሁን ደግሞ በቤት መጥተዋል። እነሱ ሲገቡ እሱ አልገባችም። መሲ ደግሞ አሁን ቴዲ ያስቆማታል። አንተ ምን ትሰራለህ? በቃ አባቱ አይደለ ወንድሙ አይደለ ምን ትሰራለህ? በቃ ተወኝ፣ ቀስ ብለህ ታያታለህ። ቅድምም እንደዚህ እያልኩ መጥ ከቤሉል ጋር ትጋጭ ነበር፣ አሁን ደግሞ ምንድነው እያለችው ነው።
በቃ የግድ ማየት ስላለብኝ ነው እናቷ ስለሌለች ብሏል። ከእናቷ ጋር ምንድነው ያለ? እናቷስ የት ሄዳ ነው? አንተ የቅርብ ጓደኛዋ እኮ ነህ፣ እንዴት ይሄንን ሚስጥር አታውቅም? ብለዋለች። እንግዲህ እኔ አላወቅኩም፣ ማን ታግታ ይሆናል ብዬ አስባለሁ ብሏል። እንዴት ልትታገት ትችላለች? አንተ ይሄን ሚስጥር እንዴት አላወቅም? ብላ እንግዲህ መሲም እያውጣጣችሁ ነበር፣ ግን ምንም እንደማያውቅ ነው የነገራት። አሁን እንግዲህ ቤሉልም አሁን እህቱን ኤልሹን ጸጉሯን እያሻሸ ይሄን ማድረግ አልነበረብሽም፣ ምንስ ቢሆን እናትሽ ብጠፋም እኮ የመፍትሄው ሊሆን አይችልም፣ ያደረግሽው ነገር ጥሩ አይደለም እያለ እንግዲህ እየመካከራት ነው። ውዶችዬ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በመጨረሻም ወይዘሮ አይንዬም እንግዲህ መሰረትን ፍለጋ ወደ ውጭ እየተጠራጠረቻት ነው፣ የት ሄዳ ነው እያለች ማናት ኑንያትም አሁን ወንድሟን እየተከታተለችው ነበረ። አዶናይም እንግዲህ ሲመጣ ቤሉል ተነስቶ ሄዷል። አዶናይም እንግዲህ ምን ሆነሽ ነው? እንዴት እንደዚህ ልታረጊ ትችያለሽ? እኛ ወንድሞችሽ ቤተሰቦችሽ እያለን ይሄን ማድረግሽ ጥሩ ነገር አይደለም እያለ በፌስታል የሆነ ነገር ይዞ እንግዲህ እየተቆጣት ነበረ ምን እንደሚል። እሷ እንግዲህ በጣም አዝና ስለነበር ምንም አማራጭ ስላልነበራት ነው ይሄን ውሳኔ ወሰነችው እና ከዛም እንግዲህ መሲም ደግሞ አሁን ቤቱን ከቴዲ ጋር ተለያይታ እንግዲህ ገብታ ቤቱን እያስተካከለች እያለ ፖሊስ መጥቷል ማለት ነው። እንግዲህ ፖሊስ መጥቶ አሁን ምን ሊያደርግ ይችላል ብላችሁ ታስባላችሁ ውዶችዬ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።